ከላይ እንደ ቅጠል ረግፈው ወድቀው የምታያቸው በግፍ የተጨፈጨፉ ባለማህተሞች ናቸው። ዛሬም ይቀጥላል። ነገ ምን እንደሚሆን ማንም አያውቅም። ላለፉት 4 ወራት በሰቆቃ የሆነ ደም ሳይፈስብሽ አትደሪ የተባለች ይመስል አርሲ በዚህ ልክ ግፍ በዚህ ልክ ሞት እየበዛባት ያለች ከተማ ናት። ታሪካዊ ስህተት እየፈጸማችሁ ነው አባቶች። በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን ለመጠበቅ የተሾማችሁ ናችሁ ሳላችሁ መንጋው ልትጠነቀቁ ለራሳችሁ ልትጠነቀቁ ሲገባችሁ እናንተም ደግሞ የመግለጫ ጋጋታ እየሰጣችሁን ጸጥቆ ነው። ምንም የለም እኮ እንቅስቃሴ እኮ የለም። ሰምታችሁ ታውቃላችሁ? መግለጫ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። ቤተ ክህነት በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል እና ጊዜው የኛ ነው። ብፁዓን አባቶቻችን ለምን ዝም ይላሉ? ላይ ቤተ ክህነቱ ለምን ዝም አለ? ስላልሰማ ነው? የመረጃ እጥረት ነው? ዳተኝነት ነው? እየቀበረሉ ሰዎች ምንድን ያስፈራቸው? ስልጣን ነው? መንግስት እንዳይቆጣቸው ነው? እኔ ማስበው እሱ ነው። ፍትህ ለአርሲ ኦርቶዶክሳውያን እያሉ መጮህ ምንም አይነት ትርጉም እንደሌለው ማሳያ አንድ ኤግዛምፕል ልስጣችሁ። ክርስቲያኖች እየሞቱ ነው በየቦታው እያገር እነሱ ደግሞ ስለ ህንጻ ቤተክርስቲያን መታደስና መገንባት ነው የሚያወሩት ማለት ነው። ቶ ዚስ ማች ነው ተራራቅ ነው። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ አባታችን ብፁዕ ቅዱስ አቡነ ማትያስ ከላይ እንደ ቅጠል ረግፈው ወድቀው የምታያቸው በግፍ የተጨፈጨፉ ባለማህተሞች ናቸው። ዛሬም ይቀጥላል። ነገ ምን እንደሚሆን ማንም አያውቅም። ላለፉት 4 ወራት በሰቆቃ የሆነ ደም ሳይፈስብሽ አትደሪ የተባለች ይመስል አርሲ በዚህ ልክ ግፍ በዚህ ልክ ሞት እየበዛባት ያለች ከተማ ናት። እርስዎ ይህንን በተመለከቱ ሰዓት ላይ ቅዱስነቶ ምን እያሰቡ ነው? ለልጆቹስ ምን ለማድረግ እያሰቡ ነው? ከፊት ወጥተው እኛን ለመምራት በህጋዊ መንገድ ለመጠየቅና አካባቢው ላይ ሰላም እንዲሰፍን ለማድረግ ምን አይነት ሥራ ለመስራት አስበዋል? አባታችን ብፁዕ አቡነ ሳዊሮስ እርሶስ ይህ ይገደኛል ያሉት ህዝብ፣ ቋንቋውን የሚናገሩለት ህዝብ፣ ይመለከተኛል የሚሉት የዚህ ህዝብ በግፍ እየረገፈ እየሞተ ስላለው ምን አስበዋል? ሌሎቻችሁስ ብፁዓን አባቶቻችን በዚህ ጉዳይ ላይ ምን አስባችኋል? ምዕመኑ በጭንቀት ነው ያለው። አርሲ ላይ ያሉ ክርስቲያኖች መውጣት መግባታቸውን አያውቁም። እኛም ይህን ቪዲዮ እየሰራን ያለ ነው ምናልባት እዛ ቦታ ላይ ስላልሆንን ነው። ሁላችሁም የቅዱስ ሲኖዶስ አባላት ብፁዓን አባቶቻችን በዚህ ሰዓት ላይ እንደው እንዴት ነው ያላችሁት? እንቅልፍስ ይወስዳችኋል ወይ? ትተኛላችሁ ወይ? ይህ ሁሉ ሬሳ ረግፎ ወድቆ ጠብቋቸው የተባላቸው እነዚያ በጎች ረግፈው እየተሰዉ እየሞቱ እናንተ በዚህ ሰዓት ላይ ምን እያሰባችሁ ነው? ምን ለማድረግ ወሰናችሁ? ከዚህ በላይ የሚመጣ ምን አለ? ህንጻ ቤተክርስቲያን ሲፈርስ ብቻ ነው እንደምንጮህ? አሁን እኮ በገፍ እየረገፈ ያለው ህንጻ ሥላሴ ነው። እየሞተ ያለው የእናንተው ልጅ ነው። ከአብራ ከመንፈስ ቅዱስ የወለደችሁት ከክርስቶስ አደራ የተቀበላችሁት ነው እየሞተ ያለውና ብፁዓን አባቶቻችን ምን አሰባችሁ? ምንስ ወሰናችሁ? ፋጣኝ ምላሽስ ለመስጠት በዚህ ሰዓት ላይ የትና ምን እያደረጋችሁ ነው ያላችሁት? ጥያቄው የብዙሃን ጥያቄ ነው ለእናንተ ያቀረብኩት። ጸጥቆ ነው። ምንም የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። እንደሰማችሁት ነው። እርግጠኛ ነኝ አባቶች ለምን ከፊት እንዳልቀደማችሁ አሁን ሲገባኝ፣ እንዴት ህዝቡን ሸጡታላችሁ? ህዝቡን ያው ሽጠውታል እያለ ነው ኡስታዙ ሲናገር የምንሰማው። እናንተ ደግሞ ዝምታችሁ ደግሞ የነሱ ውሸትም ይሁን ምንም እውነት ያስመስላል። እውነት ያስመስላል። ኦርቶዶክሳዊነት አማራነት አይደለም። ኦርቶዶክሳዊነት ኦሮሞነትም አይደለም። ኦርቶዶክሳዊነት የዘላለም ህይወት ማግኛ መንገድ ነው። ኦርቶዶክስ ተነስቶ ለአንድ ብሔር አይሰጥም። ኦርቶዶክስ የዓለም ሁሉ ህዝብ መዳኛ ናት።
ምንም አያመጡም። ቅድስት ሥላሴን ይዘነዋል። ያማል። ምንድን ያስፈራችሁ አባቶች? እስኪ በግልጽ ንገሩን፣ እንስማችሁ። ራሱን ነፍሱን አሳልፎ ሊሰጥ የሚገባ ራሳቸውን አሳልፎ ሊሰጡ የተዘጋጁ ኦርቶዶክሳዊ ልጆች አሏቸው። የማያመጡም። ሲኖዶሱ በእኛ ቁጥጥር ነው። ማህበረ ቅዱሳን ነበር፣ ማህበረ ቅዱሳንንም እንድንመራው አድርገነዋል እያለ ኡስታዙ ያወራል። ይህን የሚያወራው በድብቅ አይደለም። ይህን የሚያወራው ቲክታክ ላይቭ ላይ ነው። 800 ምናምን ሰው እየተከታተለው ታልፋችሁ ሰጣችሁ። ለዚህ ነው በአርሲም ሰው ሲሞት ዝም የምትሉት? ለዚህ ነው ኦርቶዶክሳዊነት ክብር ላይ የሆነ ነገር ሲነሳጻጥ የምትሉት? ወይስ ውሸት ነው? እስኪ በመድኃኒዓለም መልሱልን። ሰውን ከሌላ ቤተ እምነት ኑ እያልን እየጠራን ወዴት ነው የሚመጡት? እንዲሞቱ አባቶች አላችሁ። እስኪ ኡስታዝ የሚለውን አድምጡት። ጸጥ እኮ ነው። እንትን የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። ዘመን የእስላም ነው፣ አትጠራጠሩ። ምንም ጥርጥር የለውም። ጊዜኛ ነው ማለት ነው እና መንግስት ምንም ማድረግ አይችልም። በቅዱስ ሲኖዶስ ደረጃ መግለጫ ሲሰጣታችሁ ታውቃላችሁ ወይ ይላል። አያደርጉት። ምንም እኮ እንቅስቃሴ የለም። ከዛስ ቢያደርጉት የሚደርስባቸውን ያውቃሉ። ለምን? ከላይ ያሉት እንዳለ ተይዘዋልና ይላል። በነገራችን ላይ ታሪካዊ ስህተት እየፈጸማችሁ ነው አባቶቻችን። በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን ለመጠበቅ የተሾማችሁ ሆናችሁ ሳላችሁ ለመንጋው ልትጠነቀቁ፣ ለራሳችሁ ልትጠነቀቁ ሲገባችሁ መንጋው እየተበተነ በየቦታው እየታረደ የድረሱልኝ ጥሪ እያሰማ ጆሮ ዳባ ልበስ የምትሉት ከሆነ አልሰማንም አላየንም የምትሉ ከሆነ ከመንግስት መግለጫ የተሻለ ለክርስቲያኑ ልቡን የሚያጠነክር እምነቱን የሚጨምርለት ተስፋ እንዲኖር የሚያደርገውን አይነት ነገር የማትነግሩት ካልሆነ እናንተም ደግሞ የመግለጫ ጋጋታ እየሰጣችሁን እሱ አይደለም ሞታችንን የሚያስቆምልን፣ እሱ አይደለም ስደታችንን፣ መጓረዳችንን፣ የቤተክርስቲያንን መቃጠል፣ የክርስቲያኖችን ሞትና ግፍ የሚያስቆምልን መግለጫ አይደለም። ከዚህ የባሰ ነገር፣ ከዚህ ከፍ ያለ ነገር ልትሰሩ ነው እዛ ቦታ ላይ ያላችሁት። ልትጠብቁት፣ መንግስትን ልታስቆሙት፣ ልታስገድሉት አቅም አላችሁ። የኢትዮጵያን 60 እና 70% ህዝብ የያዘን ተቋም እየመራችሁ እንደዚህ በምን እንደተያዛችሁ አናቅም። በምን በኩል እንደታሰራችሁ፣ በምን በኩል ወጥመድ ውስጥ እንደገባችሁ፣ በምን በኩል እንደታፈናችሁ አናቅም። ግን እስኪ ወደኛ አውርዱት፣ ወደ ልጆቻችሁ። ያን ጊዜ በስልጣናችሁ ሲመጣ የመጣውን ማዕበል ያስቆሙላችሁ ልጆቻችሁ ናቸው። ጥቁር ለብሰን ስንቶች ደረት ላይ ጥይት አርፎ ስንት ቤተ ክርስቲያን ተዘግቶ ያ ሁላ መከራ ካለፈ በኋላ ባላችሁበት አላችሁ አይደለ? አሁንም እመኑን፣ ወደኛ አውርዱት። የእናንተ መግለጫ ለሚሞተው ክርስቲያን ጥበቃ አይሆንለትም። የእናንተ የመግለጫ ጋጋታ፣ የእናንተ የሐዘን መግለጫ፣ የምታሳዩን የካሜራ ላይ እንባ ለእኛ ጥበቃ ሊሆንን አይችልም። ታሪካዊ ስህተት እንዳትሰሩ። የምርም የጌታን ቤተክርስቲያን የምትወዷት፣ የምርም የጌታን ቤተክርስቲያን ለማገልገል ፍቅሩ ያላችሁ፣ የምርም ለመንጋው የምትጨነቁ ከሆነ አሁን ካልነቃችሁ፣ አሁን ይህንን የያዛችሁን ሰንሰለት በጥሳችሁ ካልወጣችሁ፣ አሁኑኑ ካላደረጋችሁት የታሪክ ተወቃሽ ትሆናላችሁ። እመኑኝ። ከዚህም የባሰ ነገር፣ ይሄም ሐዘን ወደ እናንተ ቤት ደግሞ ይገባል እና በሁሉ ነገር እኛ ከጎናችሁ አለን። እነሱ ምንም አይነት መረጃ ያወጡባችሁ፣ ምንም አይነት ነገር ወሬ ይወራባችሁ፣ ምንም ይባል፣ እመኑኝ እናንተና እግዚአብሔር ታውቁታላችሁ። ማናችንም ሰው ነን፣ ልንደክም እንችላለን። ኃጢአት ካለብን ንስሐችንን የሚቀበል እግዚአብሔር አለ። ይህንን ለእናንተ የምንነግራችሁ አይደለንም። ታናናሾቻችሁ ልጆቻችሁ ነን። እናንተ ናችሁ ያስተማራችሁን። ግን ቤተ ክርስቲያንን ከውርደት ክርስቲያኑን ከሞት ትታደጓት ዘንድ ይህ ታሪካዊ ዳራ በእጃችሁ ላይ ወድቋልና ዛሬውኑ፣ ነገ ዛሬ ሳትሉ ተነጋገሩበት። ግዴላችሁም። መሬት ላይ አውርዱት። ሰልፍም ጥሩን፣ ብቻ የሆነ ነገርም አድርጉ። ያን ሰዓት ላይ አቅማችንን ሲረዱት
ያን ሰዓት ላይ ለማስተካከል ያጠፉትን ያበላሹትን ነገር ለማስተካከል ቢያንስ ተፍ ይላሉ። የሚሞተውንም ነገር የሚሳደደውንም የሚጎሳቆለውንም የሚሰደደውንም የሚጠፋውንም ውድመት ሁሉ ያቆማሉ። አለበለዚያ ግን ባለቤቱን ካላውቁ አጥሩን አይነቀንቁ ነውና ይሄ እየደረሰ ያለው በማን ምክንያት እንደሆነ በግልጽ እየተመለከትን ነውና እባካችሁን ልጆቻችሁን አድምጡ፣ ስሙን። ብፁዓን አባቶቻችን ለምን ዝም ይላሉ ለምንል ሰዎች እውነት ዝም ብለው ነው ወይ? አንድ ለምን ነው ተቋማዊ መግለጫ ያቃታቸው? ምክንያቱም አንዳንድ ብፁዓን አባቶች በግላቸው የሐዘን መግለጫ ነው ሲያወጡ ነበር። ሌሎቹ ለምን ዝም አሉ? ጠቅላይ ቤተ ክህነቱ ለምን ዝም አለ? ስላልሰማ ነው? የመረጃ እጥረት ነው? ዳተኝነት ነው? ስለዚህ እንደው ይሄ አጋጣሚ ጠቅላይ ቤተ ክህነት ላይ ቤተክርስቲያን ድምፅ እንዳይኖራት ከገዳዮቹ ጋር ሽርክና እየፈጠረ ያለውን ተቋም አካል ለመለየት ብንጠቀምበት ጥሩ ነው። ባለፈው በህገወጥ ሲኖዶስ በህገወጥ ጵጵስና ጥቁር ለብሰን ተገልጠን የለ ሁላችንም ሰው ምን ከዚህ በለጠ ምን እንደሚጠበቀው? ይህን ነገር እየቀበረ ያለው ማን ነው? አንዳንድ ብፁዓን አባቶች ሹልክ እያሉ የሐዘን መግለጫ ያወጣሉ። ሌሎቹስ ሁለተኛስ ተቋማዊ ሆኖ እንዳይወጣ ይህንን ጉዳይ መሪ ሆኖ እየቀበረ ያለው ማን ነው? ለዚህ በጣም ምላሽ መገኝ መሆን አለበት። በጣም ምላሽ ማለት ነው። እየቀበረ ያሉ ሰዎች ምንድን ያስፈራቸው? ስልጣን ነው? መንግስት እንዳይቆጣቸው ነው? እኔ ማስበው እሱ ነው። ብፁዕ አቡነ ኤልሳ የሀገረ ስብከቱ ሊቀ ጳጳስ ወዲያውኑ የሟቾቹን ቁጥር ነግረውናል። ሌሎቹም ብፁዓን ሊቃነ ጳጳሳት እንደዚሁ የተወሰኑት መግለጫ ወጥተዋል። ሌሎቹ ለምንድን ነው ዝም ያሉት? ሌሎቹን አያሳስቡኝም። እኔ በጋራ መግለጫ እንዳይወጣ ጠቅላይ ቤተ ክህነትና ጠቅላይ ስራ አስኪያጅና ቅዱስ ሲኖዶስ አባላት ቋሚ ሲኖዶስ ምንድነው በዋናነት ስራው? ይህ ጉዳይ ቅዱስ ሲኖዶስን አስቸኳይ ጉዳይ ስብሰባ ያልጠራ ምን ጉዳይ ነው አስቸኳይ ጉዳይ የሚጠራው? ሎጂካል ስታስቡት ማለት ነው። ይሄ ጉዳይ ጠቅላይ ቤተ ክህነትን እና ቅዱስ ሲኖዶስን በአስቸኳይ እንሰብሰብ ብሎ ለእርምጃ ያልጠራ ጉዳይ ምን ሲሰበሰብና ምን ሀገሩ ሲፈጠር ነው ቅዱስ ሲኖዶስ የሚሰበሰበው? ምክንያቱም ሕገ ቤተ ክርስቲያን ላይ ቅዱስ ሲኖዶስ በሀገር ወረራ ሲከሰት ክርስቲያኖች ሲፈጁ እንዲሁ ነው። ልክ እንዳይነት ወረራ ሲከሰትና እልቂት ሲከሰት ድርቅ ሲከሰትና ሀገር ወዳልተገባ ውጥንቀት ውስጥ ስትገባ ቅዱስ ሲኖዶስ እንዳስፈላጊነቱ ስብሰባ ያደርጋል ከመደበኛው ከጥቅምትና ከግንቦት ሲኖዶስ ውጪ። ይሄ ነገር እንዳይሰበሰብ ቅዱስ ሲኖዶስ ላይ ይሄን ነገር እያሾረ ያለው ማን ነው? ሁሉም ጳጳሳት ናቸው? አይደሉም። በእርግጠኝነት በደም ወደ ውስጥ ጠልቀን ብንገባ ከ4 ከ3 አይበልጡ ቢበዛ ማለት እና አሁን እኛ ማየት ያለብን አህያውን ፈርቶ ዳውላው ማለት የለብንም። የዚህ ቁንጮ ማን ነው? ቅዱስ ሲኖዶስ እንዳይሰበሰብ በዚህ ጉዳይ እንዳይነጋገር የሳምንትና የ15 ቀን የሚዲያ ጩኸት ሆኖ እንዲቀርብ የሚፈልገው ማን ነው? የምርም ሁላችን በቤተ ክርስቲያን የምንቆም ሰዎች ከሆነ እውነት ሌሎቹ ብፁዓን አባቶቻችን ጠቅላይ ቤተ ክህነት ስራ አስኪያጅ ለብፁዓን አባቶች ጥሪ አድርጎ ሌሎቹ ጳጳሳት እምቢ ብለው ነው አንመጣም አንሰበሰብ በዚህ ጉዳይ ብለው ነው? እና ይሄን በጣም ሁላችንም ማሰብ የሚገባን ነገር እያሰብን እየደጋገምን ማሰብ ያለበት ይሄ ነው። ይሄ እኮ ዞር አድርገን እኮ ስናስበው እንደው እንደ ስጋዊ እንኳን ሰው ይባል እየተገደለ ያለው እኮ የነዚህ የጠቅላይ ቤተ ክህነት ሰራተኞች የብፁዓን አባቶች ጭምር 1 ሳንቲም 2 ሳንቲም ጀምሮ ከድሩሪ ጀምሮ 1 ብርና 100 ሚሊዮን ዶላር ብር እያስገባ ደሞዝ እየከፈለ የነበረ ህዝብ ነው የተገደለው። ይሄ የአርሲ ጭፍጨፋ እኮ ሲቀጥል
ሁላችን ሞታለን። የዛን ጊዜ ጠቅላይ ቤተ ክህነት በጀትስ ምን ልታደርጉት ነው? ከየት ይመጣል ብሩ? ፈሰሱ ከየት ይመጣል? ምዕመኑ አለቀባችኋ። ህዝቡ እንደሆነ ትታችኋል። ስለዚህ ከውጭ የሚሰጣን እርዳታ የለም። የተቀመጠውን ገንዘብ ከዛ ልትበሉ ነው? ጠቅላይ ቤተ ክህነት ዓመታዊ የስብሐ ጉባኤን ስብሰባ ጠርቶ ይሄን አክል ፐርሰንት ይሄ ሀገረ ስብከት አስገባ የምትሉት ይሄ ፐርሰንት እኮ የገባው እኮ ከነዚህ ከተጨፈጨፉት ክርስቲያኖች ነው። ከየት ይመጣል? ይብዛም ይነስም ከነሱ ነው የመጣው። ያውም በዚህ ኑሮ ውድነት አሳት በኩራቴን አላስታጉልም። አሳት በኩራቴን እኮ በሰጥ እኮ እጸድቃለሁ ያለው ማን እኮ የተገደለ ነው። ነገም ይሄ ቁጥር እየጨመረ ሲመጣ የእናንተ ደግሞ እስከየት ይመጣል? በዚህ ዓመት ጠቅላይ ቤተ ክህነት 7 ቢሊዮን ዶላር መድቧል። ዓመታዊ በጀት ከየት መጣ? የገንዘብ ሚኒስትር የመደበለት ነው? ዩናይትድ ኔሽን የመደበለት ነው? ይሄ 7 ቢሊዮን እኮ ሚሊዮን አይደለም እኮ 7 ቢሊዮን ዶላር ማለት 7 ቢሊዮን የኢትዮጵያ ብር የተመደበው ዓመታዊ በጀት የጠቅላይ ቤተ ክህነት የነዚህ ክርስቲያኖች ብር አይደለም? የተጨፈጨፉ ክርስቲያኖች ሂሳብ አይደለም? ብሩን ሰጥቶ በጸሎት እንኳን የማያስበው አባት ማጣት እንዴት ያማል? ያውም እኮ ከሞላለት አይደለም፣ ከጠገበለት አይደለም፣ ከተረፈለት አይደለም፣ ካለው ነገር ላይ ቀምቶ ያስቀረው። ስለዚህ እንደው በእግዚአብሔር ዘንድ ያስጠይቀኛል። እረኛ አልሆንኩለትም፣ መንጋ አልሆንኩለትም፣ የመንጋው እረኛ አልሆንኩለትም ከማለት ባሻገር ይሄ የኔ ደሞዝ እኮ ከነሱ የተለቀመች ናት። ይህ ጠቅላይ ቤተ ክህነት እያሰራ ያለው እኮ የልማት ስራ ከነዚህ ክርስቲያኖች የተሰበሰበ ነው። እንዴት አይባልም? እንደው ስጋ የሆነን እንኳን እናስበው። የነፍሱ ነገር ቀርቶብን ማለት ሰባኪያን ስትሆኑ አንዳንዶቻችሁ ለምን ዝም ያላችሁት? በየሀገሩ ስትሄዱ ስልክ እየደወላችሁ ይሄን አክል ብር ነው እኔ ካልተከፈለኝ አልመጣም የምትሉት ያ ይሄን ካልተከፈለኝ ብር ነው ከህዝቡ የተገኘ አይደለም? ለዚህ ህዝብ ድምጽ ካሁናችሁ ቢችል ድምጽ ብትሆኑት የእናንተ እኮ አበላችሁ ጭምር እኮ ነው። የፕሌን ተቆርጦ የትራንስፖርት ተቆርጦ ያውም እኮ መደበኛ ቅጥርነታችሁ እንደተጠበቀ ሆኖ በየአጥቢያ ያለው ቅጥር እንደተጠበቀ ሆኖ እዚህ ቦታ ላይ ለጉባኤ ስመጣ ይሄን አክል ብር ስትከፍሉ የምመጣው ብላችሁ ለምን ትልልቅ ተቋማት ለምን ዝም አላችሁ? ለምን ትልልቅ የቤተ ክርስቲያን ሰባኪያን ለምን ዝም አላችሁ? መፍትሄ ይምጣለት። ግልም አትናገሩትም? በጽሁፍም ይሁን በቪዲዮም ይሁን በምን ሆነ አንናገሩ? ጽድቁንም ተውት። እናንተ አበላችኋል። ይሄ ጉዳይ በኢትዮጵያ በመላው ቢከሰት ኖሮ አንድ ቦታ ላይ ጉባኤ የሚጠራችሁ ሰው ይኖራል? ኑ ዘምሩልን፣ ኑ ስበኩን የሚላችሁ ይኖራል? አይኖርም። ለምን? ህዝቡ የለማ። አርሲ ላይ የሆነው በመላ ኢትዮጵያ ቢሆን ኖሮ አያርግብንና ጉባኤ ይኖራል እንደዚህ? የእናንተስ እንጀራ ገመዳችሁ ይበጥሰው የለም? ስለዚህ እንደ ስጋ እንኳን ብታስቡት የኛ እኮ እንጀራችን ነው፣ የጫማ የልብሳችን ምንጭ ነው። ሌላ መደበኛ ስራ የለንም። እንደውም ከእግዚአብሔር ባስቻገር እኮ እንጀራን ያበላን ሰው እንዴት ሰው በእንጀራው ላይ ይቀልዳል? ስራ ቦታ ላይ መፈናቀል ቢከሰትብን እንዴት ነበር የምንጮኸው? እንዴት ነበር ድምጽ የምናሰማው? ከዚህ አንገታቸውን ደፍተው ዝም ያሉ ሰባኪያን፣ ዝም ያሉ ዘማሪያን፣ ዝም ያሉ ተቋማት አሉ። ስለዚህ ጠቅላይ ቤተ ክህነት እንደ ገንዘብ ምንጭ እንኳን ቢያስቡ አሁን ትንሽ አይከብዳችሁ? ዓመታዊ ሰብዓ ጉባኤ ስብሰባ ላይ ይሄ ሀገረ ስብከት ይሄን ብር ሰበሰብ ስትሉት ብሩ ወደ እናንተ ሲገባ እያጨበጨባችሁ ብሩን ስትቀበሉ ግን አይከብዳችሁ? የደም ብር አይደለም ያ ብር፣ የለቅሶ ብር አይደለም ያ ብር። እና እንጃ ህሊና አላቅም ሰው እንዴት አድርጎ ውስጡን ተቀብሎት እንደሚኖር በጣም ነው የሚያሳዝነው።
አሁን የሆነ ተስፋ በመቁረጥ በማዘን ማለፍ የለብንም። ስራ መስራት አለብን። በቃ አለቀ። ከኛ የበለጠ መከራ ያሳለፉ አብያተ ክርስቲያናት ነበሩ። ግሪክ፣ ስፔን። ግሪክ በኦቶማን ቱርክ 400 ዓመት ተስተዳድራለች። ስፔን በ700 ዓመት ላይ ተስተዳድራለች። ኦቶማን ቱርኮች ግብፅን ያስተዳድሯት ለ40 አይደለም ለ40 ዓመታት ኦቶማን ቱርኮች ያስተዳድሯታል ግሪክ። እስቲል ናው ግን ግሪክ ኦርቶዶክስ ናት። ፍትህ ለአርሲ ኦርቶዶክሳውያን እያሉ መጮህ ምንም አይነት ትርጉም እንደሌለው ማሳያ አንድ ኤግዛምፕል ልስጣችሁ። ከላይ የምትመለከቱት ፖስት እንግዲህ ትላንትና ማታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን አገልግሎት የፖስተው ነው። ምን ይላል? ታሪክን ለትውልድ የማሻገር ተራው የኔ ነው ይልና የገቢ ማሰባሰቢያ ፕሮግራም ከግንቦት 28 እስከ 30 ይላል ማለት ነው። እኛ ክርስቲያኖች እየሞቱ ነው በየቦታው፣ የክርስቶስ ማደሪያ የሆኑት ሰዎች ወይም ክርስቲያኖች እየሞቱ ነው ስንል እነሱ ደግሞ ስለ ህንፃ ቤተክርስቲያን መታደስና መገንባት ነው የሚያወሩት ማለት ነው። ዚስ ማች ነው የተራራቅ ነው። እኛ ፍትህ የምንጠይቀው አካል እንኳን የሚጨነቀው ስለ ሰዎች ሞት ሳይሆን ስለ ቤተክርስቲያን አለመሰራትና አለመታነጽ ነው ማለት ነው። ከላይ ምን ይላል እንትኑ ላይ ደግሞ የገረመኝ ነገር እሱ ላይ ታሪክን ለትውልድ የማሻገር ተራው የኔ ነው። የትኛውን ታሪክ ነው የምታሻገሩት? አሁን ራሱ እየተፈጠረ ያለው እኮ ታሪክ ነው። እሱ ስለ ቀጣይ ትውልድ ትነግሩታላችሁ ታሪኩን። አይ ዶንት ኖ እንጃ እንዴት እንደሚገለጽ እንኳን አላውቅምና ሌላኛው ይሄን ፖስት ያየሁት ማን ላይ ነው? ኮሜዲያን እሸቱ ላይ ነውና ኮሜዲያን እሸቱ እስካሁን እንግዲህ ወጥቶ ሲናገር አልሰማነውም አላየነውም እና ልክ በዚህ ዜና ነው ያየነውና ምን እንደሚባል አላውቅም፣ ግን ፍትህ 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 ብሎ መጮሁ ራሱ ዳትማች ምንም አይነት አውትካም ያለው አይመስለኝም።